ከባህር ዳር ዘገባችን ደርሷል። በስፍራው የሚገኘው ባልደረባችን ኤርሚያስ በጋሻው መራጮች እንዲሁም ተወዳዳሪ ከሆነው የኢዜማ እጩ ጋር እንዲሁም የምርጫ አስተባባሪዎችን አነጋግሮ ተከታዩን አዘጋጅቷል። ወደዛው እንለፍ። ፍትሃዊ የሆነ ምርጫ መርጠናል። ያው እንግዲህ እስካሁን ባለው በጣም አሪፍ ሂደቱ በጣም አሪፍ ነው። ደስ ይላል። በወረፋችን ጠብቀን ነው የመረጥ የምንፈልገውን ምርጫ መርጠናል እና ምርጫው በቃ የሰላም ምርጫ እንዲሆን በቃ ፍላጎቴ ነው። እስካሁን በሰላም ነው እየመረጥን ያለን። ለወደፊትም በቃ በዚህ ሁኔታ እንዲጠናቀቅ እፈልጋለሁ። ጥሩ ነው። ተሰልፎ ስነ ስርዓት አድርጎን የተመረጠ ሌላ ቡጥቡጥ ምናምን ነገር የለም እስካሁን ድረስ እስታለን ድረስ ማለት ነው። ግን ይው የምንመርጠውን መርጠናል አብረን ማለት ነው በቃ እንጂ ሌላ ነገር የለም። ይው ያሰብነውን እኛ መርጠናል። ያሰብነውን ነው በቃ እንጂ ሌላ ነገር የለም። ይው ሁሉም ሀገራችን አንድ እንዲሆንልንና ሁላችንም ይው ሰላም አድርገን እንድንጨርስ ነው የምንፈልግ። ለማርያም ብርሃኑ እባላለሁ። ኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ የአማራ ክልል የህዝብ ተወካዮች ነኝ። የባህር ዳር ምርጫ ወረዳ የህዝቡ ተሳትፎ ያው ከረፈደ ቢሆንም ወደ ምርጫ የገባው እንደ በፊቱ በጠዋቱ አይደለም። እንደ ኢዜማ በአንድም በሁለትም በተለያዩ ምክንያቶች እንደ በፊቱ ከፍተኛ ቅስቀሳ አላደረግንም። ሁለተኛ ባለው ነገር ትንሽ የምርጫ እንትኖች ችግር ያየንባቸዋል። ምክንያቱም ብዙ ጣቢያዎች ላይ አሁን በጠዋት ላይ አሰስ ያደርጉ እንትኖች ነበሩ። ተንቀሳቃሽ ቃኞች እነሱ የሰጡን እንትን አንዳንዱ የሚያስደስት አይደለም። ምክንያቱም በፊትም ፕሬዲክት አድርገው ነበር፣ ያንንም በተግባር አይተናል። አንዳንድ ቦታዎች ደግሞ በጣም ነፃና ገለልተኛ ሆነው ዜጎች ሲመርጡ ታየበት አለ። አሁን እዚህ ላይ ጋንቋ ሴትዮዋ ጋር ገብቶ ነው ምርጫ አስተካክነውና ያየውቴ ነው። ሽማግሌ ናቸው። ገባ ጠቅ አረጋ አጥፋ መጣው እዚህ ያስገቡት አለ። ቢያዚት ያለ አሁን ይሄን የመረጡበት ጣቢያም ራሱ ችግር ያለበት ጣቢያ ነው። ሌላ ቦታ ላይም ወደ አባይ ማዶ ላይም ችግር አይተናል። እንደ ስላሴ አካባቢ ቀበሌ 7 ላይ 17 አካባቢ ላይ ታይተዋል። ተንቀሳቃሾችን አላስገባም ማለት ነገር ሁኔታ አለ። ዞሮ ዞሮ የአንድ ሀገር የዲሞክራሲ መለማመጃው ያው ምርጫ ነው። በምርጫ የሚገኘን ውጤት እንግዲህ ይብዛ የሚነስም ተቀብለን የህግ አግባብ ያሉባቸውን ቅሬታ ያለበትን የምርጫ ጣቢያ እንደ ምርጫ ቦርድ በሰጠን ህግና ደንብ አለ። በዚያ መሰረት ቅሬታዎች ካሉ ቅሬታዎችን እናቀርባለን። ከሞላ ጎደል እንደ ባህር ዳር ከተማ ጸጥታ እንደሆነ ችግር የለም። ይሄ ነገራችን ላይ በቀላል የሚገኝ እድልም አይደለም። ምክንያቱም አንድ መራጭ እንደ ዜጋ ትሆናለህ። ሁለተኛ ተመራጭ መሆን ደግሞ የህዝብን አደራም ለመቀበል የሚደረግ ሙከራ ነው። በመሆኑም ህብረተሰቡ ምንም ጫና ባይኖርበት ጥሩ ነው። ግን አንዳንድ ጫናዎች በትክክለኛ ያየናቸው አሉ። ያ ተገቢ አይደለም። ምክንያቱም ዲሞክራሲ ወደ ታች አለመውረዱን ያሳያል እንጂ እንደ ዜጋ አፈሙዝ ይዞ ከመውጣት ያው ምርጫ ቢኖር ጥሩ ነው ብለን እናስባለን። እንደ ኢዜማም ተሳትፈናል። ይሄን ይመስላል። አዎ እንደተለመደው ምንድን ያደረግነው ትናንትና የንብረት ርክክብ አድርገን ለምርጫ የሚያገለግሉ ንብረቶችን ትናንትና ተረካከብን። ቦታ አመቻችተን አደርን። አሁን ዛሬ ጠዋት 12 ሰዓት ሲሆን ማህበረሰቡም ተሰልፎ በተገቢው ለነሱ የምርጫ ሂደቱን እስካሁን ድረስ እንደምታዩት እያከናወነ ነው። ምንም አይነት የቁሳቁስ እጥረትም ምንም የገጠመን ሌላ ምንም አይነት ምንም ፎልት የለም። እስካሁን ድረስ በተገቢው ማህበረሰቡ መጥቶ ያለማንም ጣልቃ ገብነት ያለማንም እገዛ
በሚፈልገው ሰጠነው። እዛ ቴንሽን ቦክስ ራሱ ገብቶ እንትን ብሎ ይሄዳል። መርጦ ወደ ቦክሱ አስገብቶ ይሄዳል። እስካሁን ድረስ ማንም ይሄን ምረጡ፣ ይሄን አድርጉ፣ ይሄን እንደዚህ አድርጉ ብሎ ሰጀሽን የሚሰጥም ሰው የለም። ማህበረሰቡ በራሱ ፍላጎትና በራሱ ተነሳሽነት የራሱን ድምጽ ሰጥቶ ይሄዳል። ጠዋት 12 ሰዓት ላይ ድምጽ አሰጣጡን እንደጀመር ነው እስከ ማታ 12 ሰዓት ደግሞ የድምጽ አሰጣጡን ሂደት ተከታትለን እዛ ከደረስን በኋላ ከ12 ሰዓት በኋላ ደግሞ ወደ ቆጠራ ሂደቱን እንሄዳለን ሚል ሁሉን እቅዱም ምኑ ሁሉ ነገር ማቴሪያሉም ዝግጁ ነው። ወደዛ እንደምንሄድ ከእግዚአብሔር ጋር በሙሉ ተስፋ እንትላለን።